ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በድምጽ መጥቻለሁ ማለት ነው። ትናንትና 28 ደቂቃ ምናምን ነበር ያወራሁትና በጣም ደቂቃ ስለበዛ ትናንትና ቪዲዮ ላይ ካያችሁ ቻው ወዳችኋለሁ ባይ ባይ ሳልል ነው ራሱ ያቋርጬ ነበር። ምክንያቱም ቆርጬ ነው በጣም ሲበዛብኝ ማለት ነውና ብዙ አውርቼ ነበር። አንደኛ በሜላትም አውርቼ ነበር፣ ሁለተኛ ደግሞ በብዙዬ አውርቼ ነበር። ትናንትና እንግዲህ ብዙዬን አይታችሁ ከሆነ ማለት ነው እኔ ይኸውላችሁ ብዙዬ ትናንትና ያወራችሁ ላይ ስተቷይቱ ጋር እንደሆነ ታውቃላችሁ። ውሸት መዋሸቷ ማለት ነው። ለሩታ ስትመጪ ያኔ እኮ እያለቀሽ ነበረ ብላለች ያለችውን ካደች ሽምጥጥ። ሲጀመር ከውሸት ውጭ ምን ታውቃላችሁ እያንዳንድሽ ማለት ነው። ድራማ ውስጥ ያላችሁ እንዳለ በውሸት ስለታመሳችሁ፣ በውሸት ስለሆናችሁ፣ ውሸታሞች ስለሆናችሁ፣ በውሸት ስለምታወሩ፣ በውሸት ስለምትሰሩ ማለት ነው። ኤቭሪቲንግ ውሸት ስለሆነ የእናንተ ነገር ለዛ ነው ውሸት የዋሸችሁ። አይግረማችሁ ቤተሰብ ማለት ነው። ገባችሁ አይደለ? ሩታን የዛ ሰዓት ባለፈው እንደዚህ ወጣ ስታወራ ስትመጪ እኮ ያኔም አንቺ እያለቀሽ ነበረ ብላለች። ብዙ ሰዎች እንደዚህ ይላሉ ለሩታ። ይሄ እኮ መጀመሪያ አይደለም፣ ሄርሜላም ብላለች። ብዙ ሰዎች ይሏታል ለሩታ ማለት ነው። በዚህ አጋጣሚ ቡታጀራ ላይ ወንዶች ማለት ነው፣ ወንዶች ራሳችሁ ናችሁ ሴቶች እናንተን አልቀሳ ይቅርታ እንድጠይቅ አልቀሳ የፍቅር ጥያቄ እንድጠይቅ ተንበርክካ ቀለበት እንድታረግ የምታረጉ ራሳችሁ እናንተ ወንዶች ናችሁ። በዚህ አጋጣሚ ማለት ነው የቡታጀራ ወንዶች ከናንተ ነው እኮ የተማርነው። ከማን ነው የተማርነው? ማንም እንደዚህ አያረግም። እናንተ ናችሁ እንደዚህ ያረጋችሁ ሴትን በጣም ዝቅ የምታረጉት። እናንተ ግልጽ ሆናችሁ ሴትን አንድ ሴትን ልጅ ማለት ነው አፈቅርሻለሁ ወድሻለሁ ብላችሁ ሳይሆን የምትጠይቁት ሴት ልጅ ለእናንተ አፈቅርሃለሁ ወድሃለሁ ብላ እናንተን እንድትጠይቅ እንድታለቅስ የምታረጉት እናንተ ናችሁ። ገባችሁ አይደለ? ለዛም ነው እንግዲህ። ስለዚህ ትናንትና እንግዲህ ብዙዬ በዋሸችው ላይ እኔ ምንም አልገረመኝም። ምክንያቱም ውሸታሞች ስለሆኑ እንዴት ነው ውሸት ሲዋሹ እኔ የሚገርመኝ ማለት ነው። ውሸታሞች ስለሆኑ በውሸት ስለሚሄዱ ሁሉም ነገር ውሸት ስለሆኑ ኤቭሪቲንግ ማለት ነው። ስለዚህ ለዛ ምንም አልመሰለኝም። ሲቀጥል ደግሞ እንግዲህ ያቺ ማናት ፈረሷ ታውቃላችሁ፣ ብዙዬን በዛ ልክ በንቀት እያወራች ነበረ። ፈረስ ሲጀመር ፈረስ ነው። ገባችሁ አይደለ? ሌላኛ ደግሞ ሜላት ምን እያወራች ነበረ ትላንትና እኝኝኝ እያለች ነበረ። በዚህ አጋጣሚ ማለት ነው ሜላት አንቺ ብዙዬ እንኳን ማለት ነው አብርሃም ሲያጠፋ ኦኬ ሁሌ ከሩታ ጎን ነበረች እስካሁን ማለት ነው። ገባችሁ አይደለ? አብርሃም ሲያጠፋ ሁሌ አብርሃም አንተ አጥፍተሃል፣ ለምንድነው እንደዚህ የምታረገው ምናምን እያለች አብርሃም ላይ ነበረ የምትጮኸው። ገባሽ? አንቺ እንኳን ሩታ እንደዛ ጥፋት አጥፍታ ሩታ እንኳን ማለት ነው የእህትሽን ባል ኦኬ አይደለ? አብርሃም ላንቺ የእህትሽ ባል ነው አይደለ? የራቁት ፎቶ ስትይዝ ማለት ነው ወጥተሽ አንድ ቪዲዮ አልሰራሽም። ሩታ ጥፋተኛ ነሽ እህቴ እንደዚህ አጥፍተሻል ተመለሺ፣ ይሄ ነገር ማድረግ የለብሽም ብለሽ አልተናገርሽ ሴትዮ። ትናንትና መጥተሽ ብዙዬ እንደዛ ለሩታ ስላወራች እልልልል የኛ ቤተሰብ እንደዚህ ናቸው እንደዚህ ናቸው በጣም ፍደል ምናምን ራሳችሁን በጣም አትቆልሉ። ገባሻ? በዚህ ልክ ማለት ነው የሆነ አለ አይደል የሆነ ማስተር የያዘ እንኳን ኤችዲ እንደዚህ የያዘ ሰው እንኳን በዚህ ልክ እንትን አላለም። በዛ ልክ ራስሽን በጣም አትቆልል የኔ እናት፣ በዛ ልክ በጣም አትቆልል። ገባሽ አይደለ? አንድ በጣም የተከበረ ቤተሰብ፣ አንድ ስነ ስርዓት ያለው ቤተሰብ፣ አንድ ራሱን የቻለ ቤተሰብ፣ አንድ የሆነ የራሱ የሆነ ያለው ቤተሰብ ማለት ነው ሚዲያ አይጠቀምም። በዚህ አጋጣሚ ልንገርሽ ማለት ነው ገባሽ አይደለ? ራሱን አዋርዶ ሩታ ያንቺ ቤተሰብ አይደለች? በዚህ ልክ ራሷን የሚያዋርድ ራሷ የምትሰደብ ስራ የምትሰራው ለምንድን ነው? ለምንድን ነው? ራሷ የሆነ ነገር አላት። ራሷ በጣም የተከበረች ናት። የራሷ ነገር በጣም ትልቅ ቤተሰብ ልጅ ናት። ለዛ ነው ራሷን በዚህ ልክ አዋርዳ እየተሰደበች እየተቀጠቀጠች ይሄ የሚሰጣትን ትወና አልሰራም ብላ እምቢ ማለት ስችል በዚህ ልክ እንደዚህ የምትሰደበው ከነ ልጇ ከነ ቤተሰቦቿ ከነ ባሏ ሁሉም ክብራቸውን አጥተው እናት አባትን እያዘገዘቁ እየተሰደቡ ያሉት ለምንድን ነው? እስቲ መልሽልኝ ለዚህ ማለት ነው። አንድ የተከበረ ቤተሰብ ሚዲያ ላይ ወጣም ሲጀመር ገባሻ? ይሄንን መጀመሪያ ወቂ ገባሽ? ሲቀጥል ደግሞ ብዙዬ እንደዛ ስላወራች መጥተሽ ከመናገርሽ በፊት ማለት ነው ኦኬ ማንም ሰው እህት ላይም አይደራደርም፣ ወንድም ላይም አይደራደርም። በዚህ አጋጣሚ ቤተሰብ ላይ ማንም ሰው አይደራደርም። ለሩታ ለምን ተቆረቆርሽ እያልኩሽ አይደለም። ነገር ግን አንቺ የእውነት አንቺ የራሳችሁ ትዳራችሁን ራሳችሁ ያስተካክላሉ እስከ መጨረሻ ሲሆኑ ድረስ እኛ አንጠብቅም፣ በውስጥ እየመከር ነው። ሁሌ በውስጥ ትላላችሁ ማለት ነው። በውስጥ የሚሄደው እንትን ብቻ ነው። ገባሻል? ይሄ ምንድነው
የሚባለው ኧረ ስሙ ጠፋብኝ። ኦኬ እስከ መጨረሻ ደርሷል እኮ እንዴ እስከ ፍቺ ድረስ የደረሱ ልጆች ፍቺ ተፋቶ ኦኬ ልጃቸውን እኔም ልጄና ያለው ምናምን ልጃችንን አንድ ላይ እናሳድጋለን፣ ነገር ግን አንድ ላይ ይበቃናል፣ አንድ ላይ መኖር ይበቃናል ብሎ በሚዲያ የተፋቱ ልጆች አንቺ ትናንትና እንግዲህ ትናንትና አይታችሁ ከሆነ አንደኛ እና አብርሃምና ሩታ የሚዋሹት ነገር አንድ ነገር ይዛቸዋል ብዬ አስባለሁ። እሱ ምንድነው አንድ ላይ እንድንነጥላቸው ነው የምትፈልጉት? ሩታን ለይቼ ከአብርሃም እንዳመጣ ነው ወይ የምትፈልጉት ብላ ያወራችሁ ፓርት ላይ እንድታቆ የምፈልጉ አብርሃምና ሩታ አንድ ላይ እንዳሉ እንድታቆ ነው። ገባችሁ አይደለ? ለሚዲያ ግን አብርሃምና ሩታ ለየብቻ እንዳሉ ነው አይደል እየገለጹ ያሉት። አብርሃም ሩታ ብቻ ቤት ውስጥ አብርሃም ደግሞ ሌላ ቦታ እንዳለ ነው ተከራይቶ አልጋ ክፍል እንዳለ ነው አይደል ለኛ የሚናገሩት። ትላንትና ግን ሄርሜላ አልኩኝ ሜላት ምንድነው ያለችው? ሩታን እንዴ ነው ነጥዬ ከአብርሃም ማመጣው? ራሳቸው እየተጣሉ ምን እያሉ ይታረቃሉ፣ ባልና ሚስት አንድ ላይ ነው ያሉት ምናምን እያለች ነበር። አንድ ላይ እንዴት ነጥዬ ላምጣ ምናምን እያለች ነው። ተነጣጥሎ ነው ያሉት በሚዲያ ለኛ የሚያስተላልፉት። እህትዮ ግን ያወራችውን እንግዲህ ትላንትና አይታችኋል ማለት ነው። በዚህ አጋጣሚ እና ምን ማለት ፈልጌ ነው የኔ እናት በጣም እንትን አትበሉ። ገባችሁ አይደለ? ልካችንን ተናገሩ አትበሉ። ገባሽ አይደለ? የሩታ የነብሯ ሩታ የሚዲያ መሪ እያላችሁ የነበራችሁ ተገልብጣችሁ እንደዚህ አላችሁ ምናምን የምትይ ማለት ነው። ገባሽ አይደለ? ሩታ የዛ ስታጠፋ ለምን ዝም አላችሁ? አሁን ለምን አወራችሁ የምትይ ልንገርሽ። ሩታ የዛ ስታጠፋ ወንድም ታምጣ የፈለገችው ታድርግ። አብርሃም የሚሰራው ስራ ነበረ እየሰራች ነበረችው ማለት ነው። ገባሻ? አብርሃም የሚሰራው ስራ አብርሃም ከሴት ጋር ሲሄድ ሩታም ከወንድ ጋር ስትል ለምን አጠፋች እንላለን። ምክንያቱም ሩታም ልክ እንደ አብርሃምን እያደረገች ያለችው ስለዚህ ጥፋት አይደለም። ገባሽ አይደለ? አሁን ግን ጥፋት አጠፋች። አብርሃም ኦኬ ጥፋት ሲያጠፋ እኮ አብርሃምን እየወቀስን ነበረ። ገባሻ? ሩታን ለምን ዝም አላችሁ? አሁን ለምን መልሳችሁ ሩታን ተወቅሳላችሁ? የዛሳ ሩታ ስታጠፋ ለምን ዝም አላችሁ? ኖ ኔቨር ዝም አላልንም። ዝም ያልነውም ደግሞ ሩታ ያጠፋችሁና አብርሃም ያጠፉት የዛሳት አንድ አይነት ስለሆነ ነው። ሴም ነው። ምንም ነገር ምን ለየው ነገር የለም። ኦኬ አብርሃም ከሴት ጋር ይሄዳል፣ ሩታን ከወንድ ጋር ከሄደች ወንድ ካመጣችም ኦኬ ደጋረክሽ ነው የምንለው። ምክንያቱም እርሱ የሰራው ስራ ስለሰራች ማለት ነው። አሁን ግን አብርሃም ያልሰራውን ስራ ስለሰራች ጥፋተኛ ነሽ ሩታ ብለናታል። ግድ ነው። እዚህ ጋር ለእውነት ነው የምኖረው፣ ለሃይማኖቴ ነው የምኖረው። እንደናንተ ሃይማኖት ዋሽቼ ሃይማኖቴን ደብቄ በማማት መጥቼ ሰርግ አድርጌ ከዛ ደግሞ እንደሚጾም ሰው በየአይነት በልቼ ስጋ መጀመሪያ አንስቼ ተናገሩ አትበሉ። ስነ ስርዓታችሁን ያዙ። አይደለም እዚህ ጋር እውነት ነው የምናወራ። እንረግጣችኋለን ማለት ነው። ገባችሁ አይደለ? ይበቃል። ከዚህ በኋላ በቃ ይበቃል። ኦኬ እንዴ ቀልድ ደግሞ መጀመሪያ ኦኬ እህትሽ ስታጠፋ የእውነት አንቺ እህት ብትሆኚ ሩታን ግዴታ ትናገራለሽ። ለእውነት ብትቆሙ ማለት ነው። ለእውነት እንኖራለን ምናምን ይላሉ። ይሄ እውነት ቢሶች፣ ክብረ ቢሶች ሁላችሁም ማለት ነው። እና ቤተሰብ ኦኬ እንደዛ ነው። እና ደግሞ ብዙዬ ውሸት አትዋሺ። ትልቅ ሴት ነሽ፣ የልጆች እናት ነሽ። ገባሽ አይደለ? እውነት ቦታ ለእውነት በይ። ትላንትና እንደዛ ሩታ እንደዛ ስጠይቅሽ ኦኬ ብያለሁ። ነገር ግን የሆንሹን ያልኩት ግን ካጠፋ ይቅርታ ማለት ትቺ ነበር። ችግር የለውም። ራስን እኮ ይቅርታ ማለት ምናምን እኮ እናንተ እንደ ውርደት ስለምታዩ ነው። ገባችሁ አይደለ? ብለሻታል። ሩታ ስትመጪ አልቅሰሻል ብለሻል። ስለዚህ ማመን ነበረብሽ። አላልኩም እንደዛ አላልኩም እያልሽ እየተሟገሽ ነበረ። ቪዲዮ ያለው በውስጥ ብትይ እሺ ብትክጃት እንኳን ማለት ነው። በውስጥ ብለሽ እንኳን ሩታ በውስጥ እኮ እንደዚህ ብላኛለች ብላ እንደዛ ብታወራ እንኳን እኛ አናቅም። ገባሽ አይደል? ሚዲያ ላይ አልተለቀቀም እንላለን። ነገር ግን ያልሹን መልሰሽ እንደዛ ስታወሪ ደግሞ ይደብራል። ያልሹን እንዴት ትክጃለሽ? ሲጀመር ካጂ ስለሆናችሁ እናንተ ወረኞች፣ ውሸታሞች፣ ካጂዎች እንዳላጠቃለ እንደዛ ስለሆነ እንዴት አትክዱም? ሃይማኖታችሁንም የካዳችሁ እንዴት አባታችሁንም የካዳችሁ እናንተ ውስጥ እኮ ወይኔ እኔ ማለት ነው ልንገራችሁ፣ የምሬ ነው። በጣም ብዙ አውርቼ ማለት ቪዲዮ ብዙ ሲሆን ቆርጬ ነው እንትን ምለው ማለት ነው። ምክንያቱም የነሱ ወሬ አውርተን እንኳን አንጨርስም። ውሸታቸውን ብንፈለፍል እንኳን ማለት ነው በጣም ብዙ ነው የምናወራው። በጣም ብዙ እንዴ ስር መሰረት ሜላት አሁን ማለት ነው ከሩታ በፊት ያለውንም ስለ አብርሃም እናውራ ምናምን እያለች ነበር እንዴ። ማውራትማ ካለብን እኮ ብዙ እናውራለን። ሜላት ካወራን በጣም ብዙ እናውራለን። አንቺም ያወራሽ እኮ አለ። የዛ ሰዓት እኮ አንቺንም እየወቀስን ነበረ። ሩታን እንደዛ አብርሃምና ሩታን እንደዛ ስትረግጪ እሱንም አንስተን ነው እናውራ ከተባለ ማለት ነው እንዳታነሽ ነግሬሻለሁ። እሺ አፍሽን ዘግተሽ ቁጭ በይ እንዳማረብሽ ማለት ነው። ስራ ስራሽን ይዘሽ ተከብረሽ ቁጭ በይ። አልከበርም ካላችሁ ግን
ክብር እናሳየልን። ክብር ምን እንደሆነ ማለት ነው። ገባችሁ? ቤተሰብ ባይ ባይ። ወዳችኋለሁ። ስራ ላይ ያላችሁ አረብ ሀገር ያላችሁ እህቶቼ ራሳችሁን ጠብቁ አንልም እንግዲህ ጥላ አትይዙ መቼም ማለት ነው። ነገር ግን ማለት ነው እግዚአብሔር ይጠብቃችሁ። ጸልዩ። ኦኬ? ስለ ራሳችሁ አስቡ። በአሁን ሰዓት ስለ ራሳችሁ ኦኬ? ቤተሰቦቻችሁ ነይ ይበቃሻል ልጄ ነይ ማየት እፈልጋለሁ እንደዚህ እያሉ በየጊዜው እየደወሉ እናንተን ምን ያክል እንትን እንደሚሆኑ እዩ። እሺ? ስለ ራሳችሁ ተጨነቁ። ኦኬ? ስለ ራሳችሁ በአሁን ሰዓት አይታችኋል እግዚአብሔር ምን አይነት ነገር እንደሚያዘንብብን። እውነት ስለማናወራ እኮ ነው። እውነት አውሩሽ። እውነት ካወራችሁ ትተርፋላችሁ ከዚህ ዝናብ ማለት ነው። እሺ ባይ ባይ። ወዳችኋለሁ፣ አከብራችኋለሁ። አልቀሰሽ ነው የመጣሽው ብለሽ ግን ሞራል ልትነኪኝ አይገባም። አልቀሰሽ ነው የመጣሽው አላልኩ ፊትሽ ላይ እንዳላይ ታመኮ በሰዓቱ አልቅሳ ነበር የመጣችው አይደል እንዴ? አልቅሳ በቃ ፍቅሯ